እንዴት አደርሽ? ክብሩናት እንዴት አደርክ አባቴ? ቀሰቀስክሽ እንዴ? ኧረ አልቀሰቀስከኝም። ደግሞ ከእንቅልፍሽ ስትነቂ እንዴት ነው የምታምሪው? ኧረ እባክህ እና ሌላ ጊዜ አታምሪም እያልከኝ ነው? እሱማ ታምሪያለሽ። እኔ የምለው ግን መቼ ነው እንደዛ ሆነሽ ማይሽ? ደግሞ ሌላ ነገር ፈልጌ አይደለም። በቃ ከእንቅልፍሽ ስትነቂ ምን አይነት መልክ እንዳለሽ ማየት ፈልጌ ነው። ኧረ እና ምን ችግር አለው ታዲያ? ፎቶ አንስቼ እልክልሃለሁ። ትሽ ይሁንሽ ደነዝ ነገር። ለማንኛውም ተነሽና እደውልልሻለሁ። እሺ? እሺ አባቴ። ደግሞ ቀጠሯችን ደረሽ? እሺ? እና ምንም ችግር የለውም። በቃ እኔም ልነሳና ልተጣጠባ ኪያ። እሺ በቃ ደህና ነኝ። እወድሻለሁ። እሺ? እኔም እወድሃለሁ ኪያዬ። እሺ ቻው። እንዴት አደርሽ? አትፍሪ። ለረጅም ጊዜ ስጠብቅሽ ነው። አሁን ጊዜው ሲደርስ መጥቻለሁ። አንቺ የኔ ብቻ ነሽ። አዎ የኔ ፍቅር። ደግሞ አትፍሪ እንጂ እኔ አልጎዳሽም። አንቺ ብቻ ማልወደውን ነገር አታርጊ። ደግሞ እኔ የኔ ብቻ እንድትሆኚ ነው የምፈልገው። የግል ንብረቴ ነሽ፣ የግሌ። ለአንቺ በጣም ብዙ ውለታ ነው ያልኩት፣ በጣም ብዙ። ምናልባት አንቺ ላታውቂው ትችያለሽ፣ ግን ደግሞ ጊዜው ሲደርስ ትረጂዋለሽ። አትፍሪኝ የኔ ውድ። ይህን ሁሉ ዓመታት እኮ የጠበቅኩሽ ልጎዳሽ አይደለም፣ በጭራሽ አልጎዳሽም። ቅዠት ነው፣ ቅዠት ነው። ሩሃማ ተረጋጊ። እውነት አይደለም፣ እውነት አይደለም። ሩሃማ ተረጋጊ። የኔ ቆንጆ፣ እኔና አንቺን ማንም ሊለያየን አይችልም። ማንም ሰው በደም ነው የተቆራኘው፣ በደም። ማን እንዳቆራኘን ታውቂያለሽ? ለአንቺ በጣም የሚያስብ ሰው፣ ለአንቺ ከአንቺ በላይ የሚያስብ ሰው። ማነው? ማነው እሱ? ንገረኝ እስኪ። እሱም ጊዜው ሲደርስ እነግርሻለሁ። ነገር ግን እያንዳንዱ ቦታ ላይ አብሬሽ እንዳለሁ አትርሺ። ሁሉም ቦታ ላይ አብሬሻለሁ። የትም ሁሉ ሳንኳ ከማከፍችው መከረኛ ስልክ ላይ ተጠደሽ ነው አይደል? ወንድሜ አንተ ነህ እንዴ? አንተ ነህ እንዴ ማለት ምን ሆነሽ ነው? አይ ምንም አልሆንኩም። ሚታ ደንግጠሻል እኮ። የተፈጠረ ነገር አለ? ምን ሆነሽ ነው? ፊትሽም ልክ አይደለም።
ሚጣ ንገሪኝ፣ ከኔ ከወንድምሽ የምትደብቂው ነገር አለ? ምንም አልሆንኩም ወንድሜ፣ እባክህ ምንም አልሆንኩም አልኩ። ምን ሆነሽ ሚጣ ንገሪኝ። እንደ እናትም እንደ አባትም ሆኜ ያሳደግኩሽ ወንድምሽ ነኝ። ጠንቅቄ ነው የማውቅሽ። የሆነ ነገር ካልሆንሽ በስተቀር ፊትሽ እንደዚህ አይቀያየርም። ምን ሆነሽ ነው? ሰው አስፈራርቶሽ ነው? አይ እንደሱ አይደለም ወንድሜ። ማን ነው ንገሪኝ፣ ማን ነው ሚጣ? ከኔ ከወንድምሽ የምትደብቂው ነገር አለ? ማን ነው ግን የሚያስጨንቃት? ምንም አልሆንኩም፣ ደግሞ ማንም አላስጨነቀኝም። ያ ጎረቤትሽ ነው አይደል? ይህን ጊዜ ትጠላችሁ? ቆይ ምን አባቱስ? ወንድሜ ቆይ ተረጋጋ። እሺ በቃ እነግርሃለሁ። እሺ ንገሪኝ። አንቺ ልጅ አንድም ነገር ሳታስቀሪ አሁን ሁሉንም ነገር ንገሪኝ። እሺ ወንድሜ፣ ሰሞኑን በጣም መጥፎ ቅዠት ይታየኛል፣ ያስጨንቀኛል። አሁን ደግሞ ይባስ ብሎ ምን? ዛሬ ጠዋት የማይሆን ነገር ታየኝ። ምን አየሽ? ምን አየሽ? የሆነ ሰው መስታወት ውስጥ ታየኝ። ከኋላ ስዞር ደግሞ ማንም ሰው አልነበረም። እሱ ግን ፊት ለፊት መስታወት ላይ ሆኖ እያዋራኝ ነበር። እሺ ምን አለሽ? ምንድን ነው ያለሽ? የኔ ነሽ፣ አሁን ግን ጊዜው ደርሷል። ከረጅም ጊዜ በፊት ነው ለእኔ የተሰጠሽኝ አለ። ወንድሜ ስለዚህ ጉዳይ የምታውቀው ነገር አለ? ወይኔ ጉዴ! አሁን ምንድን ነው የማደርገው? የፈራሁት ቀን ደረሰ። ወይኔ የማይደርስ መስሎኝ። አሁን ምንድን ነው የማደርገው? ወይኔ ጉዴ! ምንድን ነው? ቆይ ወንድሜ ንገረኝ እስኪ። እኔ መስታወት ውስጥ ያየሁት ነገር ከአንተ ጋር የሚያገናኘው ነገር አለ? ንገረኝ ወንድሜ፣ ምንድን ነው የተፈጠረው? ሌላ ጊዜ እነግርሻለሁ። ወንድሜ አሁን ነው ንገረኝ። እንዴ ቆይ ምንድን ነው የተፈጠረው? እያስጨነቀኝ እኮ ነው። አሁን ነው እንድትነግረኝ የምፈልገው። ሌላ ጊዜ እነግርሻለሁ። ትነዋል። እንዴ ገና ከመምጣት ልትሄድ ነው? አዎ ገና መሄድ አለብኝ። ምን ሆኖ ነው? የሆነማ የተፈጠረ ችግር አለ። ወንድሜ ከኔ የሆነ ነገር ለመደበቅ እየሞከረ ነው። እንዴ ፍቅር በቃ እሺ ጊዜ እኔ እኮ የወንድሜ እንደዚህ መጨነቅ ነው ያስደነገጠኝ። ግን እውነት ይሆን እንዴ? መንፈስ የለም ልትል ነው እንዴ? ፍቅር ይሆንሻል። ሲጀመር መንፈስ የሚባል ነገር የለም። ዝም ብለህ ተራ ጭንቀት ነው። እሺ በእርግጠኝነት ደግሞ ፍርሃትሽን ነው ያየሽው። ብዙ ጊዜ የማታዩ ነገሮችን የሚያዩ ሰዎች አሉ፣ ግን የምታዩታቸው አይደለም። አለም ብለህ ስለምን ብቻ ነው። አንተ ደግሞ ሁሉንም ነገር ከሳይኮሎጂ ጋር ማገናኘት ትወዳለህ። በእኔ በብረቱ እኮ ነው ያየሁት። ደሞስ ያየሁት ነገር እውነት ካልሆነ ወንድሜ በዛ ልክ እንዴት ደነገጠ? እርግጠኛ ነሽ ግን በዚህ ነገር ነው እንደዛ ነው? አንተ ደግሞ ሁሌ እንደጠረጠርከኝ በእኔ ያየሁትን ነገር እንዴት ትጠራጠራለህ? እንደሱ አይደለም። እኔ ሲጀመር አንቺን መጠራጠር ፈልጌያለሁ። ሁሉም ይሻላል። ቆይ ምን አታምነኝም እንዴ? ሁሌ በእኔ ያየሁትን በጆሮ የሰማሁትን ነገር ስነግር አታምነኝም? እሺ የመንፈሱ ሲሆን የወንድሜ መደንገጥ ግን እንዴት አታምነኝም?
ደግሞ የነበረው ልጅ ድንገት ስነግረው ተለወጠብኝ። ወይኔ ጉዴ የፈራሁት ደረሰ እያለ ሲጨነቅ ነበር። የሆነ ችግርም አለ፣ የተፈጠረ የሆነ ነገር አለ። በቃ የኔ ፍቅር ጨምርስ። ደግሞ ሁሉ ነገር ከልኩ አለ። ሁሌም ቢሆን ከጎንሽ ነኝ። እሺ የኔ ፍቅር እወድሻለሁ። በዛ ነው ያለሽኝ እኮ አንቺ ብቻ ነሽ። ምንም እንድትሆን አላደርግሽም። እሺ ኪያዬ እኔ እወዳለሁ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ፍቱኝ አባቴ፣ እኔ ኃጢአተኛ ነኝ። ስጋ ለባሽ ሆኖ ኃጢአተኛ ያልሆነ ማን አለ? እኔ ልጅ የኔስ ክፋል እንደው እግዚአብሔር ግን ይምረኛል። ኧረ ለምን ምህረት አይገባም? ተው የኔ ልጅ፣ የጌታችንን የመድኃኔዓለምን መሐሪነቱን አታሳንሰው። እንኳን እችን ቀርቶ የሰቀሉትን አይሁዶች የሚያደርጉትን አያውቁምና ይቅር በላችሁ አይደለም እንዲህ ያለው። እኔ ከዚህ ልትናነስ የገዛ እህቴ ላይ እኮ አይዞህ የኔ ልጅ፣ እምባህ እኮ መጸጸትህን ነው የሚያሳየው። የንስሐ መሰረቱ ደግሞ መጸጸት ነው። ባይሆን እስቲ ምን እንደተፈጠረ ቢያውቀው። አባቴ እህቴ ልጅ ሆና በጣም ታማ እንደነበረ መቼም አይረሱትም። እንዴት እረሳለሁ የኔ ልጅ? እናንተ ተርፋለች፣ ለዚህ ትበቃለች ብሎ ያሰበ የፈጣሪን ስራ አየህ። እኛ በቃ ስንል እሱ እንደ መሐሪነቱና እንደ ቸርነቱ ያኖረናል። አይነጋም ብለን በጨለማ ውስጥ ስንቀመጥ እርሱ ግን ብርሃኑን አብርቶ ከጨለማ ውስጥ ያወጣናል። እኛ አንድንም ብለህ አባቴ ስለ ፈጣሪ እየተናገሩ ኃጢአቴ ነው ያሉት። አባቴ እኔ ከእሱ ብርሃን ይልቅ ጨለማን ነው የመረጥኩት። እንደ እናትና አባቱ የሚያሳደጓት ታናሽ እህቴን በጸበል በሐኪም ለማሳከም ትዕግስት ሳጣ ጠንቋይ ቤት ይዣት ሄድኩኝ። እዛ የእህቴን የወደፊት ሕይወት አስበልጬ እህቴን አዳንኳት። እንደዛ ሆና ከምትሞት ይሻለኝ ነበር። የሚያድንም የሚገልም አንድ እግዚአብሔር ብቻ ነው የኔ ልጅ። ትዕግስት አጥቼ እኮ ነው አባቴ የጨለማውን ሕይወት የተከተልኩት። ታዲያ ለምንድን ነው ብትሞት ይሻለኝ ነበር ያልከው? ለኃጢአቱም ከሆነ እኮ ንስሐ ሁሉንም ኃጢአት ያጥባል። አባቴ እህቴን ከበሽታ ያዳንኳት ከበሽታ የባሰ ጨለማ ውስጥ ከትቻት ነው። ለጠንቋዩ እህቴ 25 ዓመት ከሞላት በኋላ እንደ መስዋዕትነት ለራሱ ሰጥቼዋለሁ። ለመንፈሱ እህቴን ገበርኳት። ምን ሀብተራጎል፣ እንዴት እንደዚህ አይነት ነገር ታደርጋለህ? ከምንም መጸጸትህ ነው ዋናው ነገር። እግዚአብሔር ወደ እሱ የሚመለሱ ሰዎችን ነው የሚወደው። እኔ እሱ ምሕረት አይገባኝም። እኔ አይደለም ሰው ነኝ። አባቴ ከቻለ ባኮተን እህቴን ልቅልኝ፣ እህቴን አድርግልኝ። 25 ዓመት ሲሞላት ከመንፈሱ ጋር እንድትጋባ ቃሌን ሰጥቻለሁ። ይህ ቃል እንዲጸና ይህን ቀለበት አድርጊያለሁ። አሁን ደግሞ ጊዜ ደርሷል። ባኮተን አባቴ እህቴን አድርግልኝ፣ ባኮተን እህቴን አድርግልኝ። የኔ ልጅ የእግዚአብሔር ኃይል ከምንም ይበልጣል። ዋናው ወደ እግዚአብሔር እንኳን ተመለስክ እንጂ እህትህ ምንም አትሆንም። አሁን ይህን ቀለበት አውጣና ጣል። አሁን አባቴ ይህን ቀለበት አላወልቅም። እህቴ ትሞትብኛለች። ይህን ቀለበት ከወለድኩ እህቴን፣ እኔን፣ ሁላችንም እንሞታለን። አይሆንም። አንተ ምን ማለት ነው? ገዳይም አዳኝም አንድ እግዚአብሔር ብቻ ነው። አባቴ የፈለጉትን አድርገን እናደርጋለን። ግን እባክዎትን ይህን ቀለበት አውጣ አድበል። እንኳን ቀለበት እንዳወልቅ ዘመኔን በሙሉ ሌላ ቀለበት እንዳታደርግ ስጠብቃት ይሉት። እግዚአብሔርን አታምነው? ምን ተብለስ ያደረግከው ለጌጥ ነው?
ከእግዚአብሔር ውጪ ሌላ ኃይል አለ ብለህ ማመንስ ትክክል ነው? ለዚህ ማተብን በጥሰህ ብትጥለው ይሻላል። ኪያዬ ቀደም ስለጮኩብህ በጣም ይቅርታ። እሺ ላንተ እኮ ይሄ ነገር አይገባም። ሁሌ ትወደኛለህ፣ ሁሌ ትረዳኛለህ። እኔ ግን አልተረዳኸኝም ብዬ እንደዛ ጮኩብህ። በጣም ይቅርታ። እሺ ችግር የለውም የኔ ፍቅር። አንቺ ምንም ማድረግ ምታልሽ አይደለም መቆጣት ብትመስኝም ችግር የለውም። አረ እና ላጭለህ ይዋጪ ባንቺ ጀመታት ተገኝቶ እነዚህ ውብ ጉንጮች ፍቅር እንጂ ምት አይገባቸውም። እሺ ቀኝ ለመጣ ግራ መስጣት የሚባል ነው። ሰውፍር ከመለሽ ቆንጆ ሽልማታለሽ። ሰው ይሁንልኝ። አያያይ አላምነም። ጎፈር አንተ ሳላይ ልትገለብጠው ነበረ። አይቻለሁ። አሁን ግለጠው ግለጠው። አግቢ ይልሽ ድራማ መስራት አልችልበትም። አንድ የምችልበት ነገር ቢኖር አንቺ ማፍቀር ነው። ህይወቴን በደስታ ሞልተሻል። ፈጣሪ ስለሚወደኝ ደግሞ አንቺ ሰጠኝ። እባክሽ ፍቀጂልኝና ህይወት ዘመኔ ሙሉ ደስተኛ ሆኜ ልኖር። እኔ ፍቅር ታገቢኛለሽ? እሺ አባቴ አገባለሁ። እንዴት ነው የሚያምረው? ለምን ነው ማንፈልገው የምታደርጊው? አንቺ የኔ ብቻ ነሽ፣ የኔ ብቻ። ምንድን ነው ፍቅር? ደስ ብሎኝ ነው። አመሰግናለሁ። በጣም ደስ ስላለኝ ነው። ደህና ነሽ ግን? አዎ ደህና ነኝ። ነግሬሽ ነበር። አንቺ የኔ ብቻ ነሽ፣ የኔ። ከኔ ራቅ። ከኔ ራቅ። እኔ እንደምሆን አልችልም። እባክህ ከኔ ራቅ። መቼም ምን ያንተ ልሆን አልችልም። መቼም እባክህ መቼም ያንተ ልሆን አልችልም። አንቺ የኔ ነሽ። የማንም ልትሆኝ አልፈለግሽ። መቼም ልሆን አልችልም። አንቺ የኔ ብቻ ነሽ፣ የኔ
መቼም ቢሆን አንተ ልሆን አልችልም። እባክህ ተወኝ። መቼም አንተ ልሆን አልችልም። እባክህ ተወኝ። ነግሬሻለሁ። አንቺ የኔ ብቻ ነሽ። የኔ እኔ መቼም ያንተ ልሆን አልችልም። ምንም እኔና አንቺ ሊለየን አይችልም። ምንም እሺ። እኔና አንቺ ለምን እንደተሳሰርን ታውቂያለሽ? በደም ነው። እሺ እኔና አንቺ ሞት ካልሆነ ማንም አይለየንም። ሞት ሲቀር እንጂ መቼም ተሞልች አወቅኩኝ። ይኸውልሽ ግን ደግሞ የማንም እንድትሆኝ አልፈቅድም። እግዚአብሔርን ጥራ በመከራ ጊዜ። እግዚአብሔርን አታምነው? ምን ተብለስ ያደረከው ለጌጥ ነው? ከእግዚአብሔር ውጪ ሌላ ኃይል አለ ብለህ ማመንስ ትክክል ነው? ለዚህ ማተብን በጥሰህ ብትጥለው ይሻላል። ሁሉም አባቴ አምነዋለሁ። ግን ሲጀመር እህትህን ማን የፈጠራት? አንተንም እህትህንም ሁላችንንም እግዚአብሔር አይደለም እንደ ፈጠረን? ለእህትህስ ከእግዚአብሔር የተሻለ አንተ የምታስብላት ነው የሚመስልህ? መጀመሪያውንም አንተ ተሳስተህ የማይሆን ቦታ ሄድክ እንጂ ያዳናት እግዚአብሔር ነው። እዚህ ደረጃ እስክትደርስ አንተን እንደጠበቃት እርሱ ነው የጠበቃት። የፈጠራትም እርሱ ነው። የሚያኖራትም የሚያድናትም የሚገድላትም እርሱ ብቻ ነው። እርሱ የፈጠራትን ነፍስ መጠበቅ ያቅተዋል ብለህ ታስባለህ? ሀብተ ራጉኤል በጣም ነው ያዘንኩት። ካደረግከው ነገር በላይ በዚህ ሐሳብህ ነው በጣም ያዘንኩት። እስከዛሬ ስታደርግ የነበረው ለካ የውሸት ነበር። ጥፋት እኮ ስም ቢፈልግ ኮርቶ በኔ በተጠራ ነውር እኮ ቤት ቢኖረው ሰውነቴ የእርሱ ስፍራ ኃጢአት እኮ አባት ቢሻ ደማምጬ በወለድኩት። አምላኬ ሆይ እህቴን ሰጣኝ አንተው ነህ። የምትገድላትም የምታኖራትም አንተው ነህ። እስካሁን ጠብቀሃታል። ከዚህ በኋላ እንጠብቅልኝ። ምን ነው ማድረግ እየሞከርክ ነው? ያሰብከውን የማታቆም ከሆነ ምን ሊፈጠር እንደሚችል አንተ ታውቃለህ። ምን ይፈጠር? አንተ ምንም አቅም የለህም። እረፍ። ለአንተ አታስብም? እንድትሞት ትፈልጋለህ? ምን ይፈጠር? አንተ ምንም አቅም የለህም። አቅም የለህም። ከእህትህ ጋር አንድ ያቆራኝተኛል። ምልህን የማታረግ ከሆነ የምፈልገውን ሁሉ አስደርጋታለሁ።
በዚህ ሰዓት እህትህ ሻወር ቤት ውስጥ ናት። በእጇም ምላጭ ይዛለች። እመመን የማታደርግ ከሆነ ራሷን በእጇ ተልትላ እንድትሞት አደርጋታለሁ። አንተ ምንም አቅም የለህም። እናትና አባቱ የሚያሳድጓትን እህቴን መቼም አልሰጥም። እገላታለሁ። አንተ ምንም አቅም የለህም። ምንም ማድረግ አትችልም። አንዴ አግኛታለሁ። አሁንም ልገላት ይችላል። የሚያድንም የሚገልም አንድ ፈጣሪ ብቻ ነው። እራት ብያለሁ። የእሱን ስም አትጥራብኝ፣ አትጥራብኝ። እገላታለሁ። አንተ ምንም ስልጣን የለህም። እገላታለሁ። አንተ ምንም ስልጣን የለህም። አንተ ምንም ስልጣን የለህም።